ያለ መድኃኒት የደም ግፊትን ለመቀነስ የሚረዱ በሳይንስ የተደገፉ ዘዴዎች እንዳሉ ታውቃላችሁ? ችግር የለውም። እኔ በዚህ ቪዲዮ ዛሬ እነግራችኋለሁ። ይህ ቪዲዮ የደም ግፊት ብቻ ላለባቸው አይደለም፣ ለሁሉም ሰው የሚያስፈልግ ነው። ምክንያቱም እነዚህ ዘዴዎች ለጤነኛውም ሰው ነገ ለደም ግፊት እንዳይጋለጥ ስለሚረዱ። ምንም እንኳን የደም ግፊት ኖሮባቸው የደም ግፊታቸውን ለመቀነስ መድኃኒት መውሰድ የግድ የሚሆንባቸው ሰዎች ቢኖርም ለሁሉም ሰው ግን መጀመር ላያስፈልግ ይችላል። ነገር ግን ይህ ነገር የሚወሰነው ከሐኪም ጋር በመመካከር ብቻ ነው። ቢሆንም ግን የደም ግፊትን ለመቀነስ እነዚህን ዘዴዎች ማወቅና መተግበር በጣም ጠቃሚና አስፈላጊ ነው። ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾች፣ በዛሬው ጤና ነክ ቪዲዮ ፕሮግራማችን 8 ያለ መድኃኒት የደም ግፊትን ለመቀነስ የሚረዱ በሳይንስ የተደገፉ ዘዴዎችን እነግራችኋለሁ። በተለይ ወደ መጨረሻ ያሉት ሶስቱ በጣም ጠቃሚ ናቸው። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ በማድረግ ጀምሩት። ይጠቅማል ለምትሉት ሰው ደግሞ ሼር ማድረግ እንዳትረሱ። ሁሌም ጤና ነክ ቪዲዮ ስለምሰራ ቪዲዮ በምለቅበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ። ልብ በሉ፣ ስፔሻሊ በተለይ የልብ ድካም፣ የኩላሊት ችግር፣ የስኳር በሽታ ያለባችሁ ሰዎች የግድ መድኃኒት ሊያስፈልጋችሁ ስለሚችል ከሐኪም ጋር መመካከር ግዴታ ነው። አንደኛ